ሰላም ሰላም የኢቱ ቤተሰቦቼ የእናንተ የኢቱ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እንዴት ናችሁ? እኔ ያለሁላችሁ እግዚአብሔር የተመሰገነ ይሁን። እንዴት ናችሁልኝ? ደህና ናችሁ ወይ? የእናንተ የኢቱ ቤተሰቦቼ እንግዲህ ያው ሰብስክራይብ ሸርሸር እያደረጋችሁ እላለሁኝ። እንግዲህ ይሄን እላለሁኝና እንዴት ናችሁልኝ? ሰላም ናችሁ ወይ? እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁንና አንድ ነገር ልል ነው የመጣሁት ማለት ነው። እና ደስ ብሎኝ ነው ማለት ነው። ደስ የሚለው ነገር ምንድነው? ስደትን ያወቀ ሰው አንድ ሰው ከሀገር ውጭ ቆይቶ ሲገባ ደስ ይለዋል። ደግሞ የሌላ ነርሳው ደግሞ አገር መግባት ደግሞ በጣም ደስ የሚያስብል ሁለተኛ መወለድ ማለት ነው። ሁለተኛ መወለድ ለምን እሷ ምን ያደርጉኝ ይሆን ነገ ይገሉኝ ይሆን ነገ ምን ይሆን እያለች ሁለተኛ እንደተወለደች ነው የሚታወቀው። እና አሁን ትንሽ ልበል ብዬ ነው ስለሌላ ነርሰው ማለት ነው። እና ምናልባት ከደረሳት ግን እኔ ልግለጽላት ብዬ ነው። በጣም ደስ ስላለኝ አገሯ በመግባቷ እናትና አባቷን በማግኘቷ ማለት ነው። እና በስደት ሲኖር ማለት ነው በጣም ነው የሚያሳዝነው፣ በጣም ነው እንትን የሚለው ማለት ነው። እና ሌላ ነርሰቦ እንደገና መወለድ፣ እንደገና አዲስ ህይወት፣ እንደገና አዲስ ምዕራፍ ማለት ነው። እና እንኳንም ለሀገርሽ ኢትዮጵያ በሰላም አስገባሽ፣ እንኳን ወንድሞችሽ ከእህቶችሽ ቀላቀለሽ፣ እንኳን በሰላም ወደ ኢትዮጵያ ገባሽ። ሌላ ነርሰቦ ቤተሰቦቿም እናቷም አባቷም ወንድሞቿም እንኳን ደስ አላችሁ፣ እንኳን ደስ አላችሁ ነው የምለው። እና ይሄን ነው የምለው፣ እንኳን ደስ አላችሁ ነው የምለው ማለት ነው። ሌላ ነርሰቦ ላለውኝና እንደገና ደግሞ ሁለተኛው ደግሞ እንትን ነው ሀቢባም ወልዳለች እና እንኳን ማርያም መረችሽ ሀቢባዬ፣ እንኳን ማርያም መረችሽ፣ እንኳን በሰላም ተገላገልሽ እላለሁ። በጣም ደስ ይላል። ሀቢባም ወልዳለች ማለት ነው። እና ሁለት ደስታ ነው፣ ደስ ይላል። እንግዲህ ሀቢባን ደግሞ ሁላችንም እንወዳታለን። የሁሉም አዳኝ ናት፣ የሁሉም የስደተኞች እንትናት እና እንኳን በሰላም ተገላገልሽልን ሀቢባዬ። እንግዲህ የኢትዮጵያ እንኳን ጎንፎን በላ ነበረ እና እንግዲህ ያው ቤተሰቦችሽ እየተንከባከቡሽ ነው። ቤተሰብ ጥሩ ነው፣ ልጆችሽ፣ ባለቤትሽ ሁሉም እየተንከባከቡሽ ነው። እና እንኳንም በሰላም ተገላገልሽ ሀቢባዬ እላለሁኝ። ይሄን ነው የምለው። በተረፈ እናንተ ዩቲዩብን ሰብስክራይብ ሸርሸር እያደረጋችሁ እናንተ አልመቻችሁ ብሎኝ ነው እንጂ ገና ብዙ ነገር እቀርጻለሁ እለቃለሁኝ። እና የእናንተን አበረታቱኝ፣ አትከፈልበት። ኧረ ታው ቅመሞች እየታው እንግዲህ አንድ ቅመም እንኳን ብታየው ሸርሸር ታርግ እስቲ። እንዲሁም እውነት አግዙኝ ከመመለስ ጫንቆኝ እኮ ነው ማለት ነው። አሁን ደግሞ እንዳልመለስ እንትን ነው ጦርነት አለ ሊባኖስ እንደምታውቁት ማለት ነው። እንግዲህ ቃማ አለኝ እና መጥቼ ብሰራ ችግር የለብኝም። እኔ እግዚአብሔር የተመሰገነ ይሁን ሙሉ ጤነኛ ነኝ። ግን ጦርነቱ ስላለ ነው ትንሽ የያዘኝ ማለት ነው። እና ታው ሰብስክራይብ አድርጉልኝ። ባይሆን 1000 እንኳን ልግባ፣ 1000 ልግባ። ሰብስክራይብ ሸርሸር አድርጉልኝ፣ አግዙኝ። እና እናንተ ደግሞ ሰብስክራይብ ሸርሸር ስታደርጉ ደግሞ ብዙ ነገር ታውቃላችሁ። ብዙ ነገር ወደፊት ይመጣል ማለት ነው። ብዙ ታሪክ አለ፣ ብዙ ታሪክ ይከፈታል ማለት ነው። እና ይሄን ነው የምለው። ሰብስክራይብ ሸርሸር አድርጉ። እንግዲህ ለሁሉም ነገር እግዚአብሔር ሀገራችንንም ሰላም ያድርግልን እላለሁኝ።